ቁርአንን በማንበብ የሚገኘው አጅር ምንዳ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃ አይለያችሁ። እንደተለመደው ዘወትር ማክሰኞ ወደ እናንተ የምናደርሰው የተለያዩ እስላማዊ ታሪኮችን፣ ትምህርቶችን፣ መጣጥፎችን ነው። ለዛሬም ቁርአንን ከማንበብ የሚገኘው አጅር ምንዳን ይዤላችሁ ቀርቤያለሁኝ። አዳዲስ ቤተሰቦችም ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና በአክብሮት እጠይቃለሁ። ወደ ትምህርቱ እናምራ። ቁርአንን በማንበብ የሚገኘው አጅር ምንዳ። የተከበረው ቁርአን የአላህ ቃል ነው። ከንግግሮች ሁሉ ያለው ታላቅነት አላህ በፍጡራኑ ላይ ያለውን ታላቅነት ያህል ነው። ምላስ ከምትንቀሳቀስባቸው ነገሮች ሁሉ የሚበልጠው እሱን ማንበብ ነው። ቁርአንን በመማር በማስተማርና በማንበብ ከሚገኙ ምንዳዎች መካከል የማስተማሩን ምንዳ በተመለከተ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ከሁላችሁም የሚበልጠው ቁርአንን ተምሮ ያስተማረ ሰው ነው ብለዋል። ማንበብን በተመለከተ ደግሞ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትርሚዚ በዘገቡት ሐዲስ ከአላህ ቁርአን አንድን ፊደል ያነበበ ሰው በእያንዳንዱ ፊደል አንድ ሐሰና መልካም ምንዳ አለው። አንድ ሐሰና በ10 ተመሳሳይ ይቆጠራል ብለዋል። ኢብኑ ረጂብ መልካም ሥራ ምንዳ በ10 መከፈሉ ለሁሉም ነው። ለዚህም ቁርአን ብሏል። ከ10 በላይ ለመጨመር ግን አላህ ለሻለት ነው። ጭማሬው እስከ 700ና ከዚያም በበለጠ ሊሆን ይችላል። ለዚህም ምክንያቱ ከአላህ ትሩፋት ከመሆኑም በተጨማሪ የልብ ፍርሃትና ቁርአንን ለመረዳት መልእክቱን ለማወቅ በሚደረገው ጥረት ነው። እናም ቁርአንን በፍጹምነት በኢኽላስ የሚያነብ ሰው ሁሉ ከፍተኛ ምንዳ አለው። ሆኖም ይህ ምንዳ በህያውና በሙሉ ልብ በተነበበ ቁጥር ምንዳው ይጨምራል። አንድን ፊደል ማንበብ ከ10 እስከ 700 እጥፍ ድርብ ድረስ ምንዳን ያስገኛል። የመማሩ የመሐፈዙና በእሱ ላይ ዕውቀትን የማዳበሩ ምንዳው ደግሞ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ቁርአንን የሐፈዘ ሆኖ የሚያነብ ሰው ከተከበሩ መላእክቶች ጋር ነው። ቁርአንን እየከበደው የሚያነብ ሰው ደግሞ 2 ምንዳ አለው ብለዋል። በሌላ ሐዲስ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትርሚዚ እንደዘገቡት በአኺራ ቀን ቁርአንን ይቀራ የነበረ ሰው አንብብና ደረጃን ውጣ፣ በዱንያ ታነብ እንደነበርከው ሁሉ አንብብ፣ የአንተ ደረጃ ማብቂያው በንባብህ መጨረሻ ላይ ከምታነበው አንቀጽ ዘንድ ነውና ይባላል። ኸጧቢ የተባሉ ታላቅ ዓሊም የቁርአን አንቀጾች ቁጥር በጀነት ደረጃዎች ልክ ናቸው። እናም ለቁርአን አንባቢው በሚያነበው ልክ ወደ ደረጃ ውጣ ይባላል። ማለትም
ሁሉንም ቁርአን በማንበብ ያዳረሰ ሰው የጀነትን ማዕረጎች በሙሉ ያጠቃልላል። ትንሽን የቀራ ሰው ደግሞ በዛው መልኩ ያድጋል ማለት ነው። ለዚህ ምንዳው መጨረሻ ባነበበው የቁርአን አንቀጽ ቁጥር ልክ ይሆናል ማለት ነው ብለዋል። ልጁ ቁርአን የቀራለት ሰው ምንዳ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐኪም በዘገቡት ሐዲስ ቁርአንን የቀራ የተማረ ያስተማረ ሰው የቂያማ ዕለት ወላጆቹ እንደ ፀሐይ የሚያበራ የኑር አክሊል ይለብሳሉ። ወላጆቹ የዚች ዓለም ኑሮና ሀብት የማያስተካክላቸው 2 የሐር ልብስ ይለብሳሉ። እነሱም በምን ምክንያት ነው ይህንን የተለበስነው በማለት ይጠይቃሉ። የሚሰጣቸውን መልስ ልጃችሁ ቁርአንን በመቅራቱ ምክንያት ብቻ ነው ይባላሉ ብለዋል። ቁርአን ለአንባቢው የሚያበረክተው ሽምግልና። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አህመድ እና ሐኪም በዘገቡት ሐዲስ ቁርአንን አንብቡ እሱ የቂያማ ዕለት ለአንባቢው ሰው ሸምጋይ ሆኖ ይመጣልና ብለዋል። ሙስሊም በዘገቡት ሐዲስ ጾምና ቁርአን የቂያማ ዕለት ለሰዎች ይሸመግላሉ ብለዋል። ቁርአንን ለመማር መሰብሰብ ያለው ምንዳ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አቡ ዳውድ በዘገቡት ሐዲስ ሰዎች ከአላህ ቤት በሆነው በአንዱ ቁርአንን ለመማርና ለማንበብ አይሰበሰቡም። በእነሱ ላይ እርካታና የአላህ ረድኤት የወረደላቸው መላእክቶች የሸፈኗቸው አላህም በእሱ ዘንድ ባሉት ያወሳቸው ቢሆን እንጂ ብለዋል። ቁርአንን የማንበብ ስርዓት በተመለከተ ደግሞ ኢብኑ ከሲር የተባለው ዓሊም አንዳንድ ስርዓቶችን እንዲህ አውስተዋል። ከዚህም መካከል ቁርአንን በጠሃራ ንጹህ ሳይሆኑ አለመንካትና አለማንበብ፣ ከማንበብ በፊትም ሲዋክ መጠቀም፣ ጥርስን መሟጨት፣ ለማንበብ ሲዘጋጁ መልካምና ንጹህ ልብስ መልበስ፣ ሲያነቡ ፊትን ወደ ቂብላ ማዞር፣ ሲያስፋሽጎ አሊያም ሲያዛጎ ቁርአንን ከማንበብ ማቆም፣ በጣም አስፈላጊ እስካልሆነ በስተቀር በተራ ወሬ ቁርአንን ከማንበብ አለማቋረጥ፣ አእምሮን ሙሉ ለሙሉ በዚሁ ላይ ማድረግ፣ በትኩረት ማንበብ። አላህ ለአማኞቹ በሰጠው ቃል ኪዳን አንቀጽ ላይ ሲደርሱ ቆም ብሎ አላህን መለመን፣ የዛቻው አንቀጽ በመጣች ጊዜ እንዲሁ ቆም ብሎ በአላህ መጠበቅ፣ ጠብቀኝ ማለት። ቁርአንን ከፍቶ አለመተው፣ በላዩ ላይ ምንም ነገር አለማስቀመጥ። ሌሎች በሚያስቸግር መልኩ ድምፅን ከፍ አለማድረግ፣ በገበያና ጩኸት ባለባቸው ቦታዎች ላይ አለማንበብ የሚሉት ናቸው። ቁርአን እንዴት ይነበባል? ቁርአንንም ሆነ ሌሎች ዚክሮችን በሰላትም ሆነ በሌላ ቦታ እንደተገበረው የሚቆጠረው ድምፅን ራሱ እስከሰማው ድረስ ነው። አነስ ኢብኑ ማሊክን ዋቢ አድርገው ቡኻሪ እንደዘገቡት ሐዲስ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቁርአን አነባበብ ተጠይቀው ነብዩ ሲያነቡ እያንዳንዱን ይስቡት ነበር። ለምሳሌ ቢስሚላህ አርራህማን አርራሂም የሚለውን ሲያነቡ ቢስሚላህ የሚለውን ለብቻ ይስቡት ነበር፣ አርራህማኒ የሚለውንም ለብቻ ይስቡት ነበር፣ አርራሂም የሚለውንም እንደዚሁ ለብቻ ይስቡት ነበር ብለዋል። በቀንና በሌሊት መነበብ ያለበት አነስተኛው የቁርአን አንቀጽ መጠን። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች በየቀኑ ከቁርአን የሆነ ልክ ያነቡ ነበር። ሆኖም ሙሉ ቁርአንን ከ7 ቀን ባላነሰ ጊዜ ውስጥ መጨረስ የብዙዎች ተግባር አልነበረም። ብሎም ከ3 ቀን ባላነሰ ሙሉውን ማንበብ መከልከሉን ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተዘግቧል። ስለዚህ ወንድሜ ሆይ ቁርአንን በማንበብ ጊዜህን በመልካም ነገር አሳልፍ አደራ። በየቀኑ ምንም ያህል ችግር ቢገጥምህ እንኳን የማትተው የተወሰነ መጠን ከቁርአን ማንበብ ልምድ ይኖርህ።
እስካሁን ስታዳምጡን ስትከታተሉ ለነበራችሁ ቤተሰቦቻችን ከልብ እናመሰግናለን። ሳምንት በሌላ ርዕስ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።